አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህም ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እሱ ሁልጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞችን የሚጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንን ፊት ታመና አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከተለው ዘንድ አልተቻላትም። ከዚህ በኋላ ሰብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነት የሚሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ የሚባልም መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆና አገኟትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮሁ። በየራሱ በሆነ ስቃይም እንዲያሰቃያቸው አዘዘ። ቅድስት ማርያም በስቃይ ውስጥ ሳለች ነፍሷን አሳልፋ ሰጠች፣ የሰማዕትነትንም አክሊል ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረ በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸው ጊዜ ወደ አንደኛው መኮንን ከብዙ እስረኞች ሰማዕታት ጋር ላከው። እርሱም ያሰቃያቸው ጀመረ። ተረከዙንም ሰንጥቀው ገመድ አስገብተው በከተማ ውስጥ እንዲጎትቱ ታዘዘ። እንዳዘዛቸውም አደረጉ። ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛ መጣለትና መርዝ በተሞላ ጽዋ ስራውን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምንም ጉዳት ሳይደርስበት ቀረ። ከመሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነትንም አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። በዚህችም ዕለት ሐራቅሊ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብላይ ሀገሮች ሀገር ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱም ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም ሀገሮች ሁሉ ተገዙለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው፣ እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሄደ የንጉሥ ኑማሪያኖስን ልጅ አግባ ብሎ ጌታ አዘዋል አለው። ቅዱሱም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔርን ስም ሰማው፣ አንጾኪያ ሄዳለሁ አለ። ከዚህም በኋላ ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስንም ተገናኘው። ንጉሱም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉስን ረገመው፣ ሰደበውም። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋራም መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችም ሰጠው። በማግስቱም ንጉሥ ልኮ ከእስር ቤት አወጣው። ወደ እርሱም አቀረበውና ለአጵሎንና ለአርዳሚስ ስገድ አለው። ቅዱስም ለሰው እጅ ስራ እንዴት እሰግዳለሁ አለ። ንጉሱ ግን ከእርሱ ጋር መታረቅ ሽቶ ብዙ ሽንገላ ነገርን ተናገረው። ከዚህም በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ አገር ላከው። ወደ ግብፅ ገዢ ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘሐራቅሊ ግብር በማስከበር የአማልክቶችንም ቤቶች አፍርሶ አዲስ እንዲሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቼዋለሁ።
ቅዱስም ይህን ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታትን ራስ መቁረጥን ሊያዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሰኢድ፣ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዮልዮስ፣ እለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እሊህ ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመረ። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንንም ተቆጥቶ በእግር ብረት እንዲያስሩትና ወደ እንጽና አገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ። እርሱም ስለሆነ ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት፣ ከዚያም ከባላው ወርደው ስጋውን ሲቀልጥ ሆዱ ላይ እና ራሱ ላይ በቀጭኔ እንዲደበድቡ ታዘዘ። ምድሪቱም በደም ተመላች። በዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላ በማረጃ ቢላዋ ቆዳውን ገፈው ሰቀሉት። በማቅ ያሹት ዘንድ ዳግመኛ አመድ ጎዝጉዘው በላዩ የእሳት ፍም በጎኑ በታች አድርገው በላዩ እንዲያስተኙት አዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጆሮቹም ላይ እንዲያኖራቸው አዘዘ። እንዲህም አደረገው ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱም ከወህኒ ቤት አወጥተው በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ላይ ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላም ባለሰይፍ ወጥቶ እግሮቹንና እጆቹን ራሱን ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአርቃዲዎስ፣ የእቱ የዲሞናስያ፣ የግብፃውያኑ የአሞኒና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮችም የገድላቸው ፍጻሜ ሆነ። እሊህን ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሥም ደርሶ ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያችን የማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሥም ሰምቶ ተቆጣ። ራሶቻቸውን በሰይፍ እንዲቆርጡና ስጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽሞ የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ተድረሰን ለዘላለሙ አሜን። በዚህችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚህች ቅድስት ወላጆቿ ክርስቲያን ነበሩ። በወለደትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንን መጻሕፍት የአባቶቻችን ሐዋርያትንም ሕግና ስርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላም ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱ ግን በመንፈስ ቅዱስ አውቃ ተጠቀመችበት። ተነስታ ፊቷን ወደ ምስራቅ መልሳ መቶ ስግደትን ሰገደች። ቆማም ረጅም ጸሎትን ጸለየች። በጸሎቷ ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌቴ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህ ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንዳትከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወ። ወላጆቼ በሚመክሩኝ በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንደሆነ አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታደርገኝ። ቀላልና ልዝብ የሆነ ቀንበርህን ይሸከም ዘንድ ትከሻዬን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂት ቆይታ እንዲህ የሚል ሀሳብ መጣበት። ተነስቼ በስውር ልውጣ፣ ወደ ሩቅ አገርም ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባጠጣቻትም ጊዜ ከእርሷ ጥቂት ቀምሳ ያመጣችውን ወይን እስቲያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ በተሰለበ ጊዜ ልብስሽን አምጪ፣ የኔንም ልብስ ውሰጂ አለቻት። ሰጠቻት። የወይኑ ስካር አእምሮዋን ነስቷታልና ተኛ አለቻት። በላያም እንቅልፍ በከበዳት ጊዜ ማንም ሳያያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና ርቃ በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው
በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን ሀገራቸውን ነገሯት። ደግሞ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዲዮቅልጥያኖስ ታደርሳለችን አለቻቸው። አዎን ታደርሳሻለች አላት። ከዚያም ጥቂት ተጉዛ ቆማ ረጅም ጸሎትን ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ አመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርቧት አዘዘ። በቀረበችም ጊዜ ለአጵሎን ስገጂ አላት። የሰው እጅ ስራ ለሰራው ለረከሰው አጋንንትም ማደሪያ ለሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ድንጋይ አስረው ስጋዋን ቆራርጦ እስኪወቅት ድረስ በከተማው ጥጋጥግ እንዲጎትቷት አዘዘ። ይህንም አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችን ጊዜ በክፉ አሟሟት እንዳትሞቺ ለአጵሎን ሰዊ አላት። እርሷም ክፉ ሞትስ ለአንተ ነው፣ የኔስ ከአንተ የሚገኘው ሞት በፈጣሪዬ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ፣ የኔን ተወውና አንተም የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉም ሲሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህን ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው በታች እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒ ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕማም እንዳላገኛት ሆና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የስራን ጽናት እዩ። ትላንትና በእሳት አሰቃየት ነበረ፣ ዛሬ ድናለች አለ። እርሷም ስራዬንስ አላውቅም፣ ነገር ግን ፈጣሪዬ ስራዬን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውም ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጠላት፣ ብዙ ቃል ኪዳኖችም ሰጣት። በማይታበል ቃሉም የምታሰቢያሽን የሚያደርገውን ሁሉ በስምሽ የሚመጸውተውን የገድልሽን መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግስተ ሰማያትም አወርሰዋለሁ አለ። ከዚህ በኋላም አንገቷን በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ለዘላለሙ ይኑር አሜን። በዚህችም ዕለት የአባ አሞን የሚናስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊ አባት ያዕቆብ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዜናቴ መጽሐፈ እንተ ርእስከ እግዚኦ ጸሪቀ ተወከፈ እላቡ ብሏን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ሰቲ መካን እስከ ደገዴ ቆኑ ህፃን ለጻፈው በክርታስ ወለጻጻፈውን ዘደረስ ወለዛ አምቦ ለስተረጎመ ሳዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አረቂታ ኩሎ አምባሰ አቦሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት